በዚህ ባለው ሁኔታ ላይ ማለት ነው ከአቅም በላይ መረን እየለቀቀ ያለ አንድ ከርፈዛፍ የሆነ ሰው አለ። አሚር ተብዬ ያለቅጥ በቃ ጥጋቡን ያለቅጥ አድርጎታል። እኔ እንጃ ይሄ ጥጋቡ እስከሚተነፍስለት ይመስለኛል። እና እንግዲህ ዛሬ የሚያስቀምጠው መልእክት አለ። አና አብርሃምን ጠረግረግ ብለው ቡታጅራ እንደገቡም በጣም በብዙ ቦታ መልእክት እየተወራ ነው ማለት ነው። ሰላም ቤተሰብ እንዴት ናችሁ? እንዴት አመሻችሁልኝ? ሰላማችሁ ይብዛ ውድ ቤተሰቦቼ። እንግዲህ ግሬስ ፋሚሊን ጥበቃ ላይ እንደነበራችሁ ግልጽ ነው። ኧረ እኔ ግን ማለት ነው ከምር በቃ ሱስ እንዴት ነው ማለት ስራውን አንወደውም። የሚሰሩትን ነገር በጣም ይደብረናል፣ በጣም ያስጠላናል። ግን ደግሞ ሲቀሩ እንዴት ነው በጢም ሳራችን ልንዳፋ እኮ ነው የምንቀርበው። አሁን ዛሬ ከሩታ ከኤፍሬም ከአብርሽ ከሄርሜላ እንዲህ ስትሯሯጡ ያመሻችሁ የላችሁም ግን የምሬን ነው። በእርግጠኝነት ህዝቤ እንዳለ በቃ ሲገባ ሲወጣ ነው የዋለው ብዬ ነው ማስበው ስላችሁ። እኔም አንደኛዋ ተጠቂ ስለሆንኩኝ ነው። እና ግን ማለት ግሬስ ፋሚሊ ከሌለ በቃ ዩቲዩብ አይሰራም ማለት ነው። አብርሃም ታደሰ በዚህን ያክል ነው እንዴ? አይ አብርሃም ብቻ ሳይሆን ሩቲኝ እና በጣም የሚገርም ነው። ግን ማለት በቃ ሰውን እያየው ነበረ። ቀሩ መጡ ሁሉም ሰው ማለት ነው። እነሱ ደግሞ ሲመጡም ባንድ ላይ ሲሄዱም ባንድ ላይ ሆነ ነገሩና ሲመጡም ባንዴ 3-4 ቢሉ ያንዱ ወዱታል በአንድ ቀን። ሲጠፉም ደግሞ እንዲድራሻቸው ጥፍት ብሎ ይኸው እልም ነው። እኛ እኮ እንደዚህ ይሄ ሁሉ ህዝብ ማለት ነው ከነ አብርሃም ህይወት በቃ አንድ አካል እየሆንን የመሰለኝ ነው አሁን ላይ ማለት ነው። እና ለማንኛውም እንግዲህ ውድ ቤተሰቦች መጀመሪያ እንደተናገርኩት ዛሬ በተለያዩ ነገሮች ነው ማውራት የምፈልገው ማለት ነው። በመጀመሪያ ደረጃ ሩቲ እንደው እንዴት እንደተናፈቀች በቃ አንድ ቀን ስትቀር በጣም ከባድ ነው የሚሆነው። 3 ቀን 4 ቀን ብትጠፋ ግን እንዴት ነው የሚፈጠረው ነው የኔ ጥያቄ። በጣም ከባድ ነው። እና አሚሮ ምን አለ ሌባ ዝም ብሎ ነው የሚያስቀባጥረው። በዚህ አጋጣሚ ያደረግከውን ነገር ስለምታውቅ ነው አንተ እያስባተተህ ያለው እንጂ አንተ ቼክ የሚያደርግ የለም። በእርግጠኝነት ሩታ አሁን አንተን ቼክ የምታደርግበት ታይም አይደለም። ተግባባን አይደለ? እንጂ እውነት አንተን የሆነ ነገር ለማድረግ ብትፈልግ ሩታ ሰከንድ አይፈጅባትም። በዚህ አጋጣሚ በደንብ አድርጋችሁ በኮንፊደንስ ነው የምንናገርላት። በነገራችን ላይ ማለት ምንም ነገር ማድረግ እንደምትችል እናንተን በደንብ ታውቃላችሁ ማለት ነው። ሰው አይኗን ካንተ ላይ አላዞረችም ነው። አሁን ላይ ልታዞርም አትችልም። እሷ ለራሷ በጣም ብዙ ነገሮች አሉባት በአሁን ሰዓት ላይ። እናንተ ትርፋትርፎቹ አትታዩትም፣ ግን ጊዜ ያለው ሁሉም ነገር በጊዜው ይሆናል። ታዩታላችሁ ማለት ነው። እና አሚር መጀመሪያ ጽሑፍህን አስተካክል አባቴ፣ ጽሑፍህን አስተካክል በመጀመሪያ። እንዴት እናንብ? አማርኛ ነው የጻፍከው ግን ማንበብ አልቻልም። ኤርሜላ ማለት ምንድን ነው? በስመ አብ። እና እንግዲህ አብርሃምም 500 ሺህ ገብቷል። እኔ ግን በቀድሞ ቪዲዮ እንኳን ደስ ያለህ አልኩኝ አላልኩም። የኔ ነገር ያው የሩታን ነገር ከያዝኩኝ እኔ ሌላ ነገር ትዝ አይለኝም በዚህ አጋጣሚና እንደው ካላልኩም አብረሽ እንኳን ደስ ያለ። ይህን ቻናል ደግሞ ከዚህ በኋላ ደህና ነገር ብታስተምሩበት ጥሩ ነው እንዴ። እድሜ ልካችን በቃ እንዲህ አዝጋዝግ የሆነ ስራ እየተሰራበት እንዴት ነው ነገሩ? በጣም የሚከብድ ነው። እና እንግዲህ ብዙዎቻቸው እየተናገሩ ያሉት ያው እነ አብርሃም ወደ ቡታጅራ ገብተዋል፣ ሩታም ሄርሜላም አብረው ሂደዋል እየተባለ ይገኛል። በነገራችን ላይ ሄርሜላ አትሄድም ማለት አይደለም። የምሬን ነው የምላችሁ። በጣም አይናውጣ ከመሆኗ የተነሳው ትሄዳለች። ሜቢ ከዛ ሀገር ሄዳም ራሱ ልታሰርቀው ትችላለች እኮ አይታወቅም። እና ምክንያቱም ብልግናዋ በጣም የወጣ ስለሆነ ሄርሜላ ማለት ነው። እና መሄዱ አይቀርም። ሩታም እኔ እንጃ አላውቅም የሩታን ሁኔታ ትሄዳለች አትሄድም የሚለው እሱ ፈጣሪ ብቻ ነው የሚያውቀው። ነገር ግን ሄርሜላ ከዛ ቦታ ላይ እንደማትቀር ነው የምነግራችሁ። በደንብ አድርጋ ነው የምትሄደው ማለት ነው። ጀሌዎቿን ሰብስባ፣ እነዚህ የማይረቡ ጀሌዎቿ ማለት ነው። እና ሁላችሁም በጊዜያችሁ ቀናችሁን ጠብቁ። ሌላኛው ልናገርበት የፈለግኩት ደግሞ ማለት ነው አንድ የማታ ጨለማ የመሰለ ይሄ ጨለማ ፊት አለ። አንድ አሁን በቅርብ ጊዜ የመጣ የትም የማናቀው ከምር የትም የማናቀው እኮ ነው። በሄርሜላ ስር ሁሌም አይጠፋምና ሁሌም በቃ ግግም ያለ ሀሳብ ግግም ያለ ስራ ነው የሚሰራው ማለት ነው። ይሄ ፋራ ከአቤል ጋር የሆነ ልጅ መጥቶ ነበረ። እኔ ስሙንም አላውቀውም ስለሚያስጠላኝ እኔ ቼክ አላደርገውም ሁላ። ከሌሎች ጋር ሲነጋገር ራሱ ወደውኑ ትቼው መውጣ እና ከአቤል ጋር መጥቷል። እስከዛሬ አቤል ከነሱ ጋር እንደሆነ ነበር የሚያስበው ለካ። አሁን የእኛን ሚስጥር እያወጣልን ለሩታ የምትነግራት አንተ ነህ እያለው ነበር። እና
ሩታ ግን አያችሁ አይደለ እያንዳንዷን የሚያደርጓትን ነገር በደንብ ነው የምታቀባቸው። በደንብ ሩታን አትችለዋትም የምንለው በዚህ አጋጣሚ በምክንያት ነው። ያለ ምክንያት አይደለም እኛ ከእናንተ ጋር የምንሳፈጠው። ተግባባን አይደለ? እና እኛ ያወራነውን ሁሉ ሳይቀር በየት በኩል እንደሚደርሳት ታውቃለች። ነብር ስለሆነች ነዋ፣ ጀግና ስለሆነች እንደናንተ አይደለችም። ሩታ ከእናንተ ጋር የምትመደብ አይደለችም። በስማም። በነገራችን ላይ በግና ፍየል አንድ አይደለም። ሰው እናንተ በግ ናችሁ፣ ሩቲ ደግሞ እንደ ፍየል ቁጠሯት። በጣም ብልጥ ሴት ነች። ምን ይባላል በፍየል ዘመን በጋቱን ይባላል እኮ ከነትረቱና እና በዚህም ለመጋጨት ፈልገው ነበር። አንተ ነው የኛን ሚስጥር ለሩታ እያወጣ የምሰጥ አይነት ነገር አንስተው ነበር እና ከዛ በኋላ ሩታን በጣም ይናገራታል። ይሄ ስልባቦት የማታ ጨለማ የሚመስል ይሄ ጨለማ ፊት ሩታን ይናገራታል። ከዛ አቤል ምን ቢል ጥሩ ነው? እስከ ዛሬ አቤል ሳይሆን ስማቸው የምታታብኛል፣ ሶሪ ካሌብ ለማለት ነው። ካሌብ ሩታን አንዴ ፋይል አለኝ አንዴ ገለመሌ ለጫታሙ ሁሉ ፋይሉን አሳልፌ ሰጥቻለሁ እያለ ሲሯሯጥ እንዳልነበር የቤት ቁልፍ ሰጥቶት ማለት ነው። አሁን እንደዛ ሲናገራት ምን አለ? እኔ ሩትዬን እንድትናገርብኝ አልፈልግም በጭራሽ። ሩትዬን እኔ ወዳታለሁ፣ አከብራታለሁ፣ እህቴ ናት። ስራዋ ነው እንጂ የደበረኝ እኮ እኔ እሷን ጠልቻት አይደለም ወደ እናንተ የመጣው አለ ማለት ነው። ኧረ ካሌብ ምንድን ነው አሁን ያሽቀባበጠ? ምን አስበ ነው ደግሞ አሁን ደግሞ ደህና ሰው ሰበብ ብለህ ገብተህ ሩታን ለመጉዳት እያሰብክ ነው እንደገና? ኧረ ካሌብ ተዋ፣ ከአንዱ ሰው እርጋ ግድ የለህም። የረጋ ወተት ቅቤ ይወጣዋል እና ተረጋጋ። እና እንግዲህ በትናንትና ቪዲዮ እንዳየነው ሄርሜላም ሩታም ልክ አልነበሩም። ምክንያቱም አንድ ወንድ ልጅ በዛን ያክል መጓተቱ ተገቢ አይደለም። አንደኛ ነገር እነዚህ ሴት ልጆች ናቸው፣ የራሳቸውን ክብር ማስነካት ነው። እኔ የሄርሜላ ምንም አልገረመኝም። ምክንያቱም ክብረ ቢስ የወረደች ሴት ስለሆነች ምንም ነገር ከማድረግ እሷ የምትቆጠብ ሴት አይደለችም። በዚህ አጋጣሚ ሩታ ግን ከዚች ክብረ ቢስ ከሆነች ሴት ጋር መጓተቷ ልክ አይደለም። እውነት ለመናገር በሰዓቱ ያደረገችው ነገር ልክ አይደለም። ሩታ የራሳችሁ ጉዳይ ብላ ጥላ መሄድን ትችል ነበር፣ ወይም ዝም ብላ መቆም ትችል ነበረ። ከእሷ ጋር ከረከሰች ሴት ጋር ሆና የእሷ ክብር እንዲወርድ መሆን የለበትም ነበር። ግን ተፈጥሯል። ሁለቱም ተሳስተዋል። ከዛ ይሄ የማታ ጨለማ የመሰለ አሁን መጥ ያለ ሩታን እንደሚያውቃት ሁሉ ሩታ አንቺ ሚስት ነኝ ብለሽ የምታስቢ ከሆነ ለምንድን ነው የማትተይው? ለምን አትተይውም? ለምን ከእናት አባቱ ጋር ለምን አይሄድም? አንቺ አይመለከትሽ። እህትና ወንድሟ አለው አይደል ካጠገቡ። አንቺ ለምን ትመጫለሽ? ሲጀመር አንተ ምን አገባ? ሩታ አብርሽ ያለበት ቦታ ሁሉ 24 ሰዓት ብትመላለስ አንተ የሚመለከት ነገር የለም፣ በመጀመሪያ ደረጃ ማለት ነው። ሲቀጥል የራስህን ህይወት ምራ። እናንተ ህይወት የላችሁም እንዴ? ወንዶች ግን በሰላም ነው? ለምንድን ነው እንደዚህ ቆፍጣና ያልሆናችሁት? ወንዶች ለምንድን ነው እንደዚህ ሽልጥልጥ ከሴት ስር ሁሌም እየሮጣችሁ የምትገኙት? የኢትዮጵያ ወንዶች ግን እንደዚህ ስል ደግሞ ሁሉንም አይደለም እኮ፣ በጣም ጀግናና ታታሪ የሆኑ ሰዎች አሉ። ግን አሁን በሄርሜላ ዙሪያ ያሉ ሰዎች ማለት ነው፣ የእውነቴን ነው የሄርሜላ በቃ ጣቢዋን ሁሉ የሚጠጡ እስከሚመስልኝ ሁላ ማለት ነው። እና ሩታና ሄርሜላ ተሳስተው እያለ ሩታን እየወቀሰ ነበር። ያንተ ሩታስ ባሏ ነው። ገባ አይደል? አንተ ጀዝባ ሩታ ባሏ ነው። ምንም ነገር ብታደርግ ከዛ ጋር አዎ ክብሯን የሚነካ ነገር ነው ያደረገችው በእርግጥ። ነገር ግን እንደዛ ብታደርግም ባሏ ነው፣ የልጁ አባት ነው። ውሽሚት ምን ፈልጋ ነበር በዛን ያክል እንደዛ ስትጓትት የነበረው ማለት ነው? እች ጎታታ እና ለምን ሁለቱም ሴት ናቸው፣ ለምን ክብራችሁን ታወርዳላችሁ ብለህ ለምን አትናገርም? አሽቃባጭ አንተ ሩታን የማትፈልጋት አብርሽ ከሄርሜላ ጋር እንዲሆን ስለፈለግክ ነው ማለት ነው። እና ይሄ ደግሞ ሲያምራችሁን የሚቀረው እውነቴን ነው የምላችሁ፣ ትደክማላችሁ እንጂ በሄርሜላ ዙሪያ ያላችሁ ሰዎች ማለት ነው። አብርሽ መቼም የሄርሜላ አይሆንም። እኔ እንቅጩን ለምን አልነግራችሁም? ዝም ብላችሁ አትልፉ። አብርሽና ሄርሜላ ከአንድ ላይ ሆናላችሁ ብላችሁ ከሆነ የማይሆን ነገር ነው። አይሆንም፣ መቼም ነው የማይሆነው። እና ስለዛ ምን ለማለት ፈልጌ ነው፣ አርፈ ተቀመጥ፣ የራስህን ኑሮ ኑር። ሲጀመር አብርሃም ራሱ አንተን አያውቅም እኮ፣ አሁን ያወቀ በሄርሜላ ምናምን ነገር ማለት ነው። አለቅላቂ አሽቃባጭ። እና አቤልም ደግሞ አሁን ማነው
አይ ስማቸው ተምታታብኝ። ኧረ እኔ ጫታሙ የተደብያችሁ ሞት አላችሁኝ ደግሞ እኮ እናንተ። መሞትማ አይሙት። ካሌብ አሁን የሰራውን ስራ ሰርተ እንደገና ወደ ሩታ ለመጠጋት አንዳንድ ነገሮችን መቀባጠር አይጠበቅብህም። አርፈ ተቀመጥ ማለት ነው። ከዚህ በኋላ አርፈ ተቀመጣለህ ነው ወይንስ አንተ ነው እንዴ የነ ሄርሜላ ሚስጥር ለሩታ እያወጣ የምትናገር የነበረው? እና በሄርሜላ ዙሪያ ያላችሁ ወንዶች ማለት ነው የምሬን ነው፣ ፍቅር በግዴታ የሚሆን ነገር የለም። አብርሃም ወይ ልክ ይዞት ነው ወይ ደግሞ ሄርሜላ ልክ ይዟት እንጂ ትክክለኛ ፍቅር ከመካከላቸው የለም። ተስፋችሁን ብትቆርጡ ነው የሚሻል። ገብቷችኋል? ተስፋችሁ ማንም ሰላም የሚሰጣችሁ ነገር የለም። በዚህ አጋጣሚ እውነታው ይሄ ነው። በቃ ሰላም የምታገኙት ነገር ስለሌለ በጊዜ ጥግጥጋችሁን ሄርሜላንም ደግሞ